እኔና ተፈራ የደም ጉዳይ አለን። አንቺ ደግሞ የዚህ ቤት ሰራተኛ ነሽ። በእኛ መሀል እየገባሽ ልጅቷን ለማሳበድ ብትሞክሪ እዚህ ሳሎን ላይ ነው የምዘረጋሽ። አታስፈራሪ ሙና። እኔ ተፈራና ቤርሳን ከእናንተ ተንኮል ለመታደግ ቆርጬ ተነስቻለሁ። አሁን ምንም ነገር ብትኝ ምንም ብታረጊ እውነቱን ከመናገር ወደ ኋላ አለ። እንግዲያውስ ሂጂና ለፍቅርሽ ይሄንን ንገሪው። እኔ ሙና ነኝ ያልኩት። ይሄ የምትመኩበትን ሀብትና ቤት አፈራርስልሃለሁ ብላለች በይና ንገሪው። ግን አምሳል የሷ ስም አታንሺ። ደግሞ ልክ አገባታለሁ። አጠገብሽ አትደርስም። ሁላችሁም ስትባሉ ማን ምን እንዳደረገ ይታወቃል። የራይል ነገር በቀላሉ እየተፈታ ነው። አሁን ሰርግ ነው። ከዛ ውርስ እያለ ይቀጥላል። ምን ነው ቀና እንዴ? ሱቤ እንዴት ነህ? ስለቆየህ እኮ ነው። ያው ከመጋዘን ዕቃ እስኪወጡ መጠበቅ ነበረብኝ። ቤቱ ምንም አይልም። ብዙ አልተጎዳም። አንድ ነገር ልንገርህ። ምን? ራይል እዚህ ቤት ነበረች። ባዶ ቤት? ያቺ የነበረችው ሴት ዕቃውን ወሰደችው። ይሄ ዕቃ ጥሩ ነው። ራይል ግን እንዴት ነች? የምር የእሷ ነገር አሳስበው ነው? ያው አባባሉ ምንድነው? ቢያንስ አንድ ጊዜም ቢሆን እንኳን እንጀራ ተቃምሰናል እንደዛ ይላል። ያኔ ግን ፈራ ነበር የምር ፍቅር እንዳይዝ። የራይል ስራ ብዙ ስህተት የፈጸምኩበት ነው። ከራይል ጋር ፍቅር መያዝ ግን አንዱ አይደለም። ራይልን አንድም ቀን ወድጃት አላውቅም። እንጨት እንደ ደረቅ እህቷስ? አዲሱ ስራ ምንድን ነው? መቼም ምን እናንተ የምንገናኘው አዲስ ስራ ሲኖር ነው። ወሬ ታስቀይሳለህ እንዴ? ለዚህ ሁሉ ስህተት የዳረገችን እሷ ነች። ወደድካት፣ ይህን ሁሉ ስህተት ሰራን። አሁንስ ግን የራይል ነገር በቀላሉ እየተፈታ ነው። አሁን ሰርግ ነው። ከዛ ውርስ እያለ ይቀጥላል። ምን ነው ቀና እንዴ? ነገርኩህ እኮ ራይል ለኔ ምንም ነች። ለምን ይመስላል ከሷ ልጅ ያልወለድኩት? ከሷ ዘር እንዳይኖረኝ ስለምፈልግ ነው። መሳሳት ከነበረብኝ ያኔ ስታረግዝ ነው፣ አሁን አይደለም። ያኔም ይሁን አሁን ቀንቼ አላውቅም። ለካ ራይል ድሮ እርጉዝ ነበረች። አዎ ተርፌያለሁ። የአስተት ድጋሜ ሳይፈጠር በመለያየታችን ደስተኛ ነኝ። ምን ነው
እንኳን ደህና መጣች። ሙሽሪት የደከማት ትመስላለች። ለመሆኑ የት ውላችሁ ነው እንደዚህ ደካክማችሁ የመጣችሁት? ወይ አምሳል አትጠይቂ። ወይ የዛሬ ድካም። ለሰርጉ አንዳንድ ዕቃ ስንፈልግ ልብስ ስንመርጥ፣ በዛ ላይ ደግሞ ራይል ቶሎ ቶሎ አትሄድ እንደምታያት ናት። ሙትት ብለንልሽ ነው የመጣን። ወይ ይገባኛል። እርግዝናና መንገድ እንኳን ትንሽ ከባድ ነው። ግን የሰርጉ እንዲመጣደፍ አልገረማችሁ? ደግሞ መርዝሽን ጀመርሽ አይደል? አይ ራሄል ከዚህ በፊት እዚህ ቤት መኖር እንደማትፈልግ ከተፈራ ጋር ምንም ነገር እንዳይላት ነበር ስትናገር የነበረው። አሁን ደግሞ የተገላቢጦሽ ሆነና ነገሩ ለሰርግ ዕቃ ግዢ ምናምን ስትወጣ እኮ ነገሩ እኮ ገርሞኝ እኮ ነው። እኔና ተፈራ ትልልቅ ሰዎች ነን። የምናደርገውንም ሆነ የምንወስነውን ነገር ጠንቅቀን እናውቃለን። እኔ ተፈራን ፍቅርና ፍላጎት የወደፊት የልጄን ህይወት አስቤ ነው እሺ ያልኩት። ቆይ አንቺ ምን ለማወቅ ፈልገሽ ነው እንደዚህ የምትመራመሪው? ኧረ እኔ ምን እመራመራለሁ? እኔ ቆንጆ የቤት እመቤትነቴን ይዤ ሰርጉን እኮ ለማስተካከል ጉድ ጉድ እያልኩ ነው። ግን ደግሞ እኮ ተፈራ በቀላሉ ሀሳቡን የሚቀይር ሰው አልነበረ። ምን ብላችሁ ብታሳምኑት ነው? አምሳል ይሄ እኮ የአምላክ ፍቃድ ነው። ተፈራ እንኳን ልጁ ያልሆነውን አባት ለመሆንና ራሄልን ለማግባት ወስኗል። አንቺ ለምንድን ነው ሰው ህይወት ውስጥ እየገባሽ መትፈተፍችው? ሙና አንዴ ወደ ክፍል አብረን እንሂድ። ብቻሽን ማውራሽ አስቸኳይ ጉዳይ አለኝ። በአሁኑ ግን ብዙ ዕቃ የለውም። ሁሉም በጊዜው ይሆናል። ታዲያ አዲሱ ነገር ምንድን ነው? አንዲት ልጅ አለች። የራሄልን ያህል ባይከብድም ቀላል አይደለም። በዚህኛው በደንብ ክሳለሁ። ሁሉንም ነገር ነው የራሴ ጨርሳለሁ። የራሄል እድሜ ልኬን የፈለግኩት ያሳደድኩት ማንነቴን የገነባውበት ንብረት ነው። በዚህ ልትከሰኝ ግድ ነው። ልጅቷ ማነች? ሄርሞን ትባላለች። አባቷን አታውቅም። እናቷ ግን በቅርብ ነው የሞተችው። ንብረቱ የማን ነው? የአባቷ። ሀብታም ነበር፣ በጣም የናጠጠ ሀብታም። ሄርሞን ግን የደሃ ልጅ ሆና ነው ያደገችው። መናጢ። አሁን ምን ላይ ነች? አንድ የመንደር ምግብ ቤት ከፍታ እየሰራች ነው።
ሰዎች ንብረት አለች አባትሽ እንዲህ ነው እንዲያ ነው ሳይሏት መድረስ አለብን። እህት ወንድም ይሄ ከራሔል ደስ የሚለው በእናቷም በአባቷም እሷ ብቻ ናት ልጅ። አባቷም እህትም ወንድምም የለውም። ይህን መረጃ ያገኙት ከአባቷ ጠበቆች ነው። የፍቅር ሁኔታውስ? ሰኔና ሰኞ ሳይሆን ብራ ቀን ሲሆን እንዲህ ነው። በቅርቡ የዘነበባት ፍቅሯ ፈርሷል። ምን የተለየ ነገር አላት? ሙዚቃ ምናምን ትላለች፣ ግን ድህነቷን ለማሸነፍ የመንደር ምግብ ቤት ከፍታ ሽሮ ትቀቅላለች። የት ነው ያለው? ሙሉ አድራሻውን ሰጣለሁ። ልጅቷ ግን ቀበጥ ቀልቃላ ምን አይነት ልጅ ነች? እሱ ባለው እኔ የሴት ልጅን ባህሪ ማጥናት ቢኖርብኝ አንተን አልፈልግም ነበር። ፍጠን፣ ህይወትን ለውጥ። እንደ ራሔል ከተንቀራፈፍክ እኔው ራሴ ለመጨረስ እገደዳለሁ። አታስብ። ዛሬም ትካዜ። ሰላም ይመተሻል እንዴ? አላየሽም ነበር እኮ። ቆይ ምንድነው እንደዚህ ያስተከዘሽ? ገበያው ስለቀዘቀዘ ነው ወይስ ምንድነው? እያወቅሽው ያኔ ቆንጆ ትዳር አይገኝም ከመሬት ላይ ነቃቤዝ የሚለውን ዘፈን አልሰማሽም? በእኔ ሆነብሽ። ፈጣሪ ይክስሻል። እመኚኝ። እያየሽ አይደል እንዴ በአንድ ቴክስት ሁሉንም ነገር ገደል ሲከተው? ለአንቺ ስላላለው እኮ ነው። በቃ አሁን ፈገግ በይ በእናትሽ። በደንብ ነዋ። አታስቂኝ። በእኔ ሻም ሽሯችን እንብላ። እሺ ፔርሲ፣ ምንድነው እንደዚህ በአስቸኳይ ብቻዬን ልታናግረኝ የፈለግሽው? ሙና፣ አንቺ ተፈራት ነሽ። ስለተፈራ ከኔ ይልቅ አንቺ በደንብ ታውቂያለሽ። አባዬ ጥሩ ሰው ነው? እውነቱን ብቻ ንገሪኝ።
አባቴ በጥሩነቱ የምትመሰክሪለት ሰው ነው? አባትሽ ቤርሳዬ፣ እኔ ነኝ ስለ አባትሽ ጥሩነት የምመሰክርልሽ? እኔ እኮ ላንቺ ብዬ ነው እንጂ ስለሱ ጥሩነትም ሆነ መጥፎነት ማንሳት አልፈልግም። ተፈራ እኮ ለራሱ ጥቅምና ፍላጎት ካልሆነ በስተቀር ለማንም ሰው ቅን ልቦና የለውም። ድሮም ቢሆን ለማንም ምንም አድርጎ እኮ አያውቅም። ራሱን ብቻ ነው የሚያስበው። እና ራሄልን ይሄንን እያወቅሽ ነው እዚህ ትዳር ውስጥ ልከቻት ያሰብሽው? ወይስ የሆነ ያቀዳችሁት ነገር አለ? እኔና ራሄል እዚህ ነገር ውስጥ የገባ ነው እሱን ወደ ነው ወይም አክብረ ነው እንዳይመስልሽ። እሱ የሆነ ድብቅ አጀንዳ አለው። እኛም የራሳችን ጉዳይ አለን። ተፈራ እኔ እህቱ እንደሆንኩ እያወቀ እንኳን ሲንቀኝና ሲያጣጥለኝ ነው የኖረው። አሁን ግን የራሄል መምጣትና ይሄ ሰርግ እሱን የምናንበረከክበት ትልቅ ድል ነው። እሱ እኮ ያንቺንም ህይወት ቢሆን ይኸው እንደፈለገው የሚጫወትበት ሰው ነው። ታውቂያለሽ ሙና፣ እኔ እናንተ የምትደብቁትን ነገር ማወቅ ፈልጋለሁ። አንቺ እሱን እንደምትወጂውና እንደምትጠይው ከነገርሽኝ እኔ ጋር አንድ መፍትሄ አለ። ምን አይነት መፍትሄ? ችግሩ እኮ አንቺን ልመን አምሳልን ልመን ነው። ግራ የገባኝ ማለት አምሳል ምን አለች? አምሳል ግን አንቺ ራሄልን ልትጠቀሚባት ለወንድምሽ አሳልፈሽ ልትሰጫት እንደሆነ ነግራኛለች። አመንሻት? እኔ እኮ ማስታወስ አልችልም። የተነገረኝን ሁላ ነው ማምነው። ቀፎ እኮ ነኝ። ማንን ልመን? ትናንት የመጣችው ማርታ እንኳን ከኔ የተሻለ ስለዚህ ቤት ታውቃለች። አምሳል መርዝ ናት። አባትሽ ደግሞ ጥቅሙን ነው የሚወደው። አምሳል ግን አባትሽ ይወድሻል ብላኛለች። ቆይ ለምንድን ነው አንቺ አምሳልን የምታወሪያት? በዚህ ሰዓት ድንጋይ ራሱ ቢያወራኝ አምናለሁ። ቆይ ምንድን ነው የሚያሳስብሽ? ባዶነት ይሰማኛል። ማንም የኔ አይመስለኝም። እኔ አንቺ ነኝ፣ ደምሽ ነኝ። አታምኝም? እያልሽኛል? አምናለሁ። ራሄል ደምሽ ባትሆንም ያንቺ ናት። አታምኝም? ግን አምሳል የእሷ ስም አታንሺ። ደግሞ ልክ አገባታለሁ። አጠገብሽ አትደርስም። ሁላችሁም ስትባሉ ማን ምን እንዳደረገ ይታወቃል። ሄሪ ሽሮሽ እኮ እንዴት እንደሚጣፍጥ እጅሽ እኮ ልዩ ነው። ሄሪ ይህንን ህመምና ትዝታ ከአይምሮሽ ውስጥ አውጥተሽ ታዩ። አዲስ ህይወት መጀመር አለብሽ እኮ። እየሞከርኩ እኮ ነው። የእውነት እየጣርኩ ነው ሰሊ። ግን ያን ሁሉ አመት የገነባነውን ነገር እንዴት እንደዚህ እንደቀላል ለዚያውም ቻው በሚል ቴክስት እንደዚህ ደመስሰዋል። ቆይ እንደዚህ ሰው ልብ ቀላል ነው እንዴ? የኔ ቆንጆ ወንዶች እንደዚህ ናቸው። ዋጋሽን አይረዱትም። አንቺ እኮ ጎበዝ ሴት ነሽ፣ ጠንካራ ነሽ። ህይወትሽን በራስሽ መንገድ መቀየር ትችያለሽ። እንደውም የሱ መሄድ ለአንቺ ጥሩ ትምህርት ነው።
ትክክል ነሽ። እኔ ይህን ቤት የከፈትኩት ድህነቴን ለማሸነፍና ራሴን ለመለወጥ ነው። ስለሱ እያሰብኩ ራሴን ማድከም የለብኝ። እናቴ ከመሞቷ በፊት ሰው እንዳታምኚ፣ ሁሌም በራስሽ መቆም ልመጂ ትለኝ ነበር። ልክ ናት። ይህንን የክደት ስሜት አሸንፈዋለሁ። ትዝታዋን ለመቅበር ቃል እገባለሁ። ደግሞ ማን ያውቃል፣ ፈጣሪ ላንቺ ያለውን ደጅሽ ድረስ ያመጣልሽ ይሆናል። ፈጣሪ ያውቃል። አሁንም ለሱ ነው የምተው። አዎ እሱን እኮ ነው የምልሽ። በይ አሁን ምግባችንን ብይ። ቢንጂ እበላለሁ። እሺ እኔ የምልሽ ያንን የሙዚቃውና የስነ ጽሁፉን ነገር ከምን አደረስሽው? ትተሽው ነው እንዴ? ሙዚቃውማ ሁሌም እኮ ውስጥ ያለ፣ ግን እዛ ለመድረስ ግዴታ መኖር አለብኝ። ይሄ ሽሮ ቤት ህይወቴን የምቀይርበት የትግል ሜዳዬ ነው። ከዚህ በኋላ ስለ ወንድ ማሰብ አልፈልግም። ስራዬ ላይ ብቻ ነው ትኩረት ማድረግ የምፈልገው። አይ ሄሪ፣ ይቅርታ አድርጊልኝና በዚህ ወንድ በረከሰበት ዘመን ለአንድ የማይረባና ጨካኝ ወንድ ብልሽ ራስሽ የምትቀጪው ነገር ምንም አይገባኝም። ቆይ ምን አተሽ ነው? በባህር ውስጥ ብዙ አሳለ ይባላል እኮ። ዛሬ እሱ ትቶሽ ስለሄደ እኮ ነገ ዋጋሽን የሚያውቅ ሌላ ሰው ይጠፋል ማለት አይደለም። እሱ ላንቺ ነው። እሱ ላንቺ ቀላል ነው። ደግሞ አሳ ሁሉ አንድ አይደለም እኮ። እኔ ሙሉ ህይወቴን ለሱ ነው የሰጠሁት። ብዙ እቅድ እኮ አቅደን ነበር። ብዙ ህልምም አልመን ነበር። ግን ያን ሁሉ ነገር እንዴት በአንድ ቀን ጠዋት ቴክስት ለዚያውም ሰልችቶኛል በሚል ቃል ሁሉንም ነገር ይደመስሰዋል። ህመም እኮ ሰው ማጣቱ አይደለም፣ መከዳቴ። ያን ሁሉ ዘመን እንደሆነ ነገር እንደሌለ ነገር ማሰቡ፣ ያ ሁሉ ዘመን ለሱ ምንም አለመሆኔ ነው ልቤን የሰበረው። አውቃለሁ ህመሙ ከባድ እንደሆነ እኮ እረዳሻለሁ። ግን አንቺ ራስሽን እዚህ ትዝታ ውስጥ መቅበርሽ እሱን አይጠቅመው። እሱ ይሄኔ በሌላ ዓለም ምናልባትም በሌላ ህይወት እየሳቀ ነው። አንቺ ግን እዚህ ሽሮሽን እያማሰልሽ ያለፈ ቁስልሽን ትነካኪያለሽ። መርሳት እኮ ፈልጋለሁ ግን አልቻልኩም። እሱን ላለማሰብ እኮ ነው ተመልሼ ወደ ስራ የመጣሁት። ግን ደንበኞች ሲመጡ፣ ሲስቁ፣ ሲጫወቱ ሳይ በየጥጋ ጥጓ አየዋለሁ። ይሄ ህመሜ ከውስጥ የሚወጣ አይመስለኝ። የሚወጣው እንዴት እንደሆነ እኔ ልንገርሽ። በአዲስ ሰው ነው። አዎ ህይወትሽን በአዲስ መንፈስ ከአዲስ ሰው ጋር ካልጀመርሽው የነበረው ህመም ቦታውን አይለቅም። ራስሽን ዝግት አታድርጊው። ልብሽን ለአዲስ ሰው ክፍት ማድረግ አለብሽ እኮ። በሚገርምሽ ሁኔታ ሌላኛው በር ሲዘጋ ፈጣሪ ደግሞ ከአንቺ ህይወት ጋር የሚስማማ ሌላ የተሻለ ሰው ያመጣልሻል። አንቺ ብቻ ዝግጁ ሆነሽ ጠብቂ። አዲስ ሰው? እኔ ለአዲስ ሰው የሚሰጥ ልብ የለኝም። ሙሉ ለሙሉ ተሰባብሯል። ይኖራል ውዴ። ይሄ የተሰበረው ልብሽ ነገ በአዲስ ሰው ፍቅር ይጠገናል። አሁን ይችን ሽሮሽን ብልት አድርጊና ፈገግታሽን ለቀጣዩ ደንበኛ አዘጋጁ። በሰላም ነው? አይ በሰላም ነው። ፖስታውን ሰው ያገኘች ይመስልሻል? እኔማ እኔ ደምሽ ነኝ ራሄል ደምሽ አይደለችም በሚል ለማጣራት ሞከርኩኝ እና አይ ፊቷ ላይ ግን ምንም የተለየ ነገር አላየሁም። ያገኘችው አይመስለኝም።
ግን ሌላ ትልቅ ነገር ተፈጥሯል። ምንድነው? አምሳል ነገር መብላት ብቻ ሳይሆን ማብላትም ጀምራለች። ልጅቷ ጭንቅላት ውስጥ ገብታለች። እንዴት? ልጅቷ ግራ ተጋብታለች። ማንነቷን አጣለች። ስለ ማንነቷ ግራ ገብቷታል። እኔና ሎሚ ራት ለማቅረብ አስበን ነበር። ተፈራሚ ቆይ ይመስላችኋል? ሂጂ ግቢ፣ እጠራሻለሁ። ብቻዬን አናግራታለሁ። አንቺ ወደ ላይ ግቢ። አምሳል አምሳል አቤት። ለመሆኑ እዚህ ቤት ውስጥ ስራሽ ምንድነው? ምግብ ማብሰል ነው ወይስ የሰዎችን ጭንቅላት መመረዝ? ምን አደረኩምና? ራት ላዘጋጅ እኮ ነው ያልኩት። ራት ማዘጋጀት ወንጀል ነው እንዴ? ቤርሳ ክፍል ገብተሽ ምንድነው ያልሻት? ስለኔና ስለ ራሄል ምንድነው የመረሻት? እውነቱን እኮ የተናገርኩት። እናንተ እችን እርጉዝ ሴትዮ እዚህ ቤት ይዛችኋት የመጣችሁት የተፈራን ሀብትና ንብረት ለመዝረፍ መሆኑ ማንም አያውቅም። አንቺ እኮ ለወንድምሽ አስበሽ እንዳልሆነ የታወቀ ነው። ምክንያቱም እሱን ለመበቀል ሆን ብለሽ እያሴርሽ እንደሆነ ያውቃል። እኔ ቤርሳን ካንቺ ተንኮል እየጠበቅኳት ነው። እኔና ተፈራ የደም ጉዳይ አለን። አንቺ ደግሞ የዚህ ቤት ሰራተኛ ነሽ። በእኛ መሀል እየገባሽ ልጅቷን ለማሳበድ ብትሞክሪ እዚህ ሳሎን ላይ ነው የምዘረጋሽ። አታስፈራሪኝ ሙና። እኔ ተፈራና ቤርሳን ከእናንተ ተንኮል ለመታደግ ቆርጬ ተነስቻለሁ። አሁን ምንም ነገር ብትኝ ምንም ብታረጊ እውነቱን ከመናገር ወደ ኋላ አለ። እንግዲያውስ ሂጂና ለፍቅርሽ ይሄንን ንገሪው። እኔ ሙና ነኝ ያልኩት። ይሄ የምትመኩበትን ሀብትና ቤት አፈራርስልሃለሁ ብላለች። በይና ንገሪው። አሁን መሄድ ይኖርብኛል። እሺ ጋሽ፣ አድራሻዋንና እንዴት መጀመር እንዳለብኝ ነገ ትልክልኛለህ? አድራሻውን ልክልሃለሁ። ግን አንድ ነገር ማስተዋል አለብህ። በዚህ በአዲሱ ስራ ላይ ፍጹም የማይገመት ሰው መሆን መቻል አለብህ። ህይወቷ ውስጥ የገባው በአጋጣሚ ሳይሆን ልክ እንደ መዳኛ መልአክ ልትመስላት ይገባል። ፈጥነ ተገናኛት፣ ጊዜ የለህም። አታስብ ጋሽ፣ በዚህኛው ስራ ብልሃቴንም ሆነ ፍጥነቴን አሳያለሁ። ምንም አይነት ስህተት አይፈጠርም።
ይኸውልህ ባለው እችን ሴት እዚህ ላይ ሰቅያታለሁ። ከዛሬ ጀምሮ አንተን ለሚጠይቅ ሰው ሁሉ እቺ የሞተችው ሚስቴ ናት ብለህ ትናገራለህ። በጣም በቅርቡ ሰው ሁሉ ማመን ይጀምራል። ለሚያውቃት ሰው ምን ጥያቄ አለው? ልትገድልህ የነበረች ሚስት የምትፈልገውን ሁሉ ነገር ካዘዝከኝ እፈጽማለሁ። ማሳካት የምትፈልጋቸውን ነገሮች በሙሉ እንድታሳካ ሁልጊዜም ከጎን ነኝ። ምንም አይነት ነገር ቢኖር ልረዳህ ዝግጁ ነኝ። እዚህ ያለሁኝ